ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች ከጨዋታ ቀጥታ ስርጭት ወደ መደበኛው የትንታኔ ሰዓት ተመልሰናል። እንግዲህ ቅዳሜና እሁድ እንደተመለከታችሁት በአውሮፓ ትልልቅ ጨዋታዎች ተደርጓል። ያልተጠበቁ ሽንፈቶችንም አይተናል። በስፔን ሪያል ማድሪድ በአትሌቲኮ ማድሪድ እንግዲህ 5 ጎሎች ተቆጥሮበት ተሸንፏል። በዚህ ሳምንት የዣቪ አሎንሶን የመጀመሪያዎቹን 6 ሳምንታት ጉዞውን በተመለከተ የታክቲካል እና የሜዳ ላይ አፈጻጸም ሁኔታዎቹን ዘርዘር አድርጌ የምሰራበት አንድ ፕሮዳክሽን ይኖረኛል፣ ፕሮሚስ እገባለሁ። አትሌቲኮ ማድሪድ ግን አግሬሲቭ ሆኖ አትሌቲኮ ማድሪድ የመጨረሻ የሜዳ ክፍልን እንዴት የመጀመሪያ የሜዳ ክፍል ማድረግ ይቻላል በሚለው ጽንሰ ሐሳብ ውስጥ ጠንካራ ቡድን ሆኖ ተመልክተናል። ይሄ ትልቁ ውጤት ነበር በሳምንቱ። በእንግሊዝ ፕሪሚየር ሊግም ሊቨርፑል ተሸንፏል። ያው የሊቨርፑል ሽንፈት በተለይ አርነ ስሎት ከቡድናቸው የፈለጉትን 3 ነጥብ ያላገኙበት መንገድ ብዙ አስከፍቷቸዋል። አብዛኛውን ሊቨርፑል ጨዋታን ለመቆጣጠር የሄደበትን መንገድ ከአንዳንድ ስህተቶች ጋር አብረ መቆየታችን ዋጋ አስከፍሎናል ብለዋል። እነኚህ የቆዩባቸው ምክንያቶች በዝርዝር ያስቀመጧቸው ናቸው። ስለዚህ የሊቨርፑልን በዚህ ሳምንት ትንታኔ ይኖረናል ማለት ነው። ሁለተኛ ፕሮዳክሽን ምሰራላችሁ ይሆናል። ሌላው እንግዲህ ትናንት የተከናወነው የአርሰናል እና የኒውካስል ዩናይትድ ጨዋታ ነው። ዛሬ በደንብ የምንመለከተው ጨዋታ ይሆናል። ይሄ ጨዋታ በተለይ ለአሰልጣኝ ሚኬል አርቴታ በሁለት መንገድ እንዴት ጨዋታን ማሸነፍ ይቻላል የሚለው ማሳያ ነው። አንደኛው አርቴታ ከራሱ የጨዋታ መንገድ እቅድ እየወጣ ነው። አርቴታ የተከላካይ መስመር ክፍል ቦታን ብቻ ምርጫው እያደረገ በየትኛውም ዲፓርትመንት ውስጥ መከላከልን የሚወድ መከላከልን የሚያበዛ ቡድን የመገንባት ፍላጎት እየታየበት ነው። ይሄ አዋጭ አይደለም የሚሉ አሉ። በፕሪሚየር ሊጉ ደግሞ በመከላከልና በተለይም ደግሞ በጥንቃቄ ጨዋታ እጅጉን መሰረታዊ የሚባለውን ሐሳብ ሳይተው ነው አርቴታ እየተጫወተ ያለው የሚሉም አሉ። እንግዲህ እንደ ኒውካስል ዩናይትድ አይነት ጨዋታ አብዛኛውን ጥንቃቄን፣ ብልጠትን የሚፈልግ ጨዋታ ነው። ትናንት አርሰናል የተጫወተበትን መንገድ ከተመለከት ነው በኒውካስል ዩናይትዱ አይነት ጨዋታዎች ያለፉት 3 ዓመታቶች የተወሰዱበት ከፍተኛ ብልጫዎች አሉ። እነኚህም ብልጫዎች እንዴት ማስተካከል ይቻላል ለሚለው ከፍተኛ የሆነ ምላሽ የሰጠበት ነበር ማለት ይቻላል። በተለይ ከራሱ ሜዳ ለመውጣት የሚሞክርበት መንገድ፣ ወደ ተጋጣሚ ሜዳ ለመሄድ የሚያስብበት፣ ተጋጣሚ ሜዳ ላይ ለመቆየት የሚያስብበት መንገድ ካየ ነው አርሰናል በጌሙ ውስጥ ይሄ ሬዲንግ ዘ ባርስ የሚባለው ማሳደግ፣ እንቅስቃሴውን የሚፈልገውን ነገር መስጠት ላይ ትኩረት አድርጎ በትናንትናው ጨዋታ በደንብ ተመልክተነዋል። አንዳንዴ እንቅስቃሴ ማደግ ባለበት ሂደት ውስጥ ካላደገ እንቅስቃሴ በራሱ ለጨዋታው መፍትሄ አይሆንም ማለት ነው። የአርሰናል የጨዋታ እንቅስቃሴ መፍትሄ እንዲሆን በእያንዳንዱ የመከላከል የማጥቃት አደረጃጀት ውስጥ ማደግ የነበረባቸውን ነገሮች አሳድጓል። ለምሳሌ የትናንትናው ጨዋታ ከጨዋታው ቀደም ብሎ የነበረው አንዱ ትልቁ ሪዘርቬሽን በአርቴታ በኩል ምንድነው የተከላካይ መስመር ተጫዋቹን ክሪስቲያን መስኩዌራን ማስገባቱ ጥያቄ የነበረበት ቢሆንም ሌላ አንግል ግን ፈጥሯል። መስኩዌራን በትልቅ ጨዋታዎች እንዴት መፈተን ይቻላል፣ እንዴት ልጠቀምበት ይችላለሁ። በተለይ ኒውካስል አምና አርሰናልን ዋንጫ ካሳጡ የአርሰናልን የዋንጫ ሞመንት ባለፉት 3 ሲዝኖች ከወሰዱ ቡድኖች መካከል አንዱ ነው። ከኒውካስል ዩናይትድ ጋር የምታደርገው ፉክክር በዋንጫው ከሚኖር ጉዞዎች አንዱ ፈተናን ማለፍ ነው። ይህን ጨዋታ ማሸነፍ ማለት የዋንጫው ሂደት ላይ የሚኖርህን ድርሻ የምታውቅበት ቻሌንጅ ነው ይሄ ቻሌንጅ። ስለዚህ በዚህ ጨዋታ ላይ እንዴት እንደነ መስኩዌራ አይነት ተጫዋቾችን መጠቀም አለብን፣ እነዚህ ተጫዋቾች በዚህ የጨዋታ እንቅስቃሴ ላይ እንዴት ፐርፎርም ያደርጋሉ፣ ፐርፎርም ማድረጋቸውስ በምንፈልገው ልክ ነው እያደረጉት ያሉት የሚለውን የሚያይበት አንድ እይታ ፈጥሯል አርቴታ። ሁለተኛው ያው ሪስኪን አንዳንዴ አሰልጣኞች ኮንትሮል ማድረግ ይፈልጋሉ። ያው ትችት የነበረ ቢሆንም ያን ያክል ከባድ ጉዳት አልነበረበትም ሳሊባ። ስለዚህ መጠቀም ቢችል ጥሩ ነው የሚሉም ነበሩ ከእንቅስቃሴው አንጻር ማለት ነው። ነገር ግን ሁለቱንም ባላንስ ማድረግ መቻሉ ለአርቴታ ትልቅ ነገር ነው። ምክንያቱም የዊሊያም ሳሊባን
በትናንትናው ጨዋታ የተጠቀመበት መንገድ እንዳለ ሆኖ ማስኩዌራንም በዘንድሮ የውድድር ዓመት ይሄ ምንድነው ደካማ ዝውውር የሚባል አይደለም። ማስኩዌራ ቶፕ ዝውውር ነው። የ13 ሚሊዮን ፓውንድ አይነት ዋጋ ያለው ተጫዋች አይደለም ይሄ ተጫዋች። ከዛም በላይ የ70-80 ሚሊዮን ፓውንድ አውጥተው እየተጫወቱ የማይገኙ ተጫዋቾች በላይ ነው ፐርፎርም ያደርገ የሚገኘው። ግን እንደዚህ አይነት ጨዋታዎች ላይ ራሱን ፈልጎ እንዲያገኝ የሚያደርግበት መንገድ በጣም ወሳኝነት ነበረውና ሁለቱን የተጠቀመበት ስማርት መንገድ ስህተቱ እንዳለ ሆኖ የአርቴታን የተጫዋቾችን አጠቃቀም በሚገባ የሚያሳይ ይመስላል። ዘንድሮ በዚህ አይነት መንገድ ደጋግሞ ልንመለከተው የምንችለው አርቴታ እንደሚሆን የሚያሳይ ነው። ከዛ ውጭ በትናንትናው ጨዋታ የጨዋታው ተርኒንግ ፖይንት የነበረው በተለይ ኦዴጋርድ ተቀይሮ ከገባ በኋላ የነበረው የአርሰናል ኳስን ተሸክሞ ወደ መጨረሻው የሜዳ ክፍል የሚሄደው የነበረውን እንቅስቃሴ ያከመበት መንገድ ነው። እኔ ያከመበት መንገድ ነው የምለው። ምክንያቱም አርሰናል እዚህ ቦታ ላይ የታፈነ አርሰናል ነበረ። ወደ መጨረሻው የሜዳ ክፍል የሚደረጉት ሽግግሮችን ጥራት ለመጨመር በሚደረገው እሳቤ ውስጥ የማርተን ኦዴጋርድ መግባት ይሄ ለድርድር የሚቀርብ አልነበረም። በቃ አስፈላጊ የሚባለውን ቅያሬ ነው ያደረገው። ዘግይቷል አልዘገየም፣ የተወሰነ የዘገየ ይመስለኛል። ነገር ግን ትክክለኛ ታይሙን አሰልጣኙ ይበልጥ ያውቀዋል። ከነበሩት እንቅስቃሴዎች አንፃር ለምሳሌ የሰክሰስፉል ድሪቭሎችን አርሰናል ለመፍጠር ከሞከሩበት እሱ ከገባ በኋላ ወደ 6 ሰክሰስፉል ድሪቭሎችን ፈጥረዋል። የፋይናል ሰርድ ፔኔትሬሽኖችን ነው እያልኩ ያለሁት። ወደ ፋይናል የመጨረሻ የሜዳ ክፍል ላይ በሚደረጉት ሽግግሮች ሰክሰስፉል ድሪቭሎችን እንኳ የጨመሩበት እርጋታ ያገኙት ይሄ ተጫዋች ተቀይሮ ከገባ በኋላ በነበረው እንቅስቃሴ ነው። ከዛ ውጭ ፎርዋርድ ፓሶችን እንኳ ስንመለከት የፎርዋርድ ፓሶችን ጥራት ስናይ አርሰናል የተሻለ እየሆነ የመጣበት በተለይ የመጀመሪያው 20 እና 30 ደቂቃ ላይ የነበረው ሞመንተም መልሶ ለማግኘት የቻለበትን እድል መፍጠር ችሏል። ከመጀመሪያው 20 እና 30 ደቂቃ የመጨረሻው 15 ደቂቃ የተሻለ የሆነበት ዋነኛው ምክንያት ምንድነው? ፔኔትሬት አድርገው የሚገቡ በእርጋታ የተገነቡ የተሰሩ ኳሶች ነበሩ። የመጀመሪያው ኳስ የመጀመሪያው 20 እና 30 ደቂቃ ጥድፊያዎች ነበሩ። ሙከራዎቹን ከተመለከታችኋቸው አንግሎችን ለመፈለግና እነዛን አንግሎች ኤክስኪዩት ለማድረግ ጊዜ የሚፈልጉ ነበሩ እና ጥድፊያዎች ይበዙባቸው ነበር ሙከራዎቹ። ጎሎቹ የተቆጠሩበት መንገድ፣ ጎሎቹ እንዲገኙ የተደረገበት መንገድ ከተመለከታችሁት ግን እርጋታን በደንብ የተሞሉ ነበር። ይሄ ደግሞ የአግድሞሽ ኳስ ቅብብሎችን እያደረጉ ኒውካስል ዩናይትድን የቆለፉትን ሜዳ ከፍተው ለአርሰናሎች እንዲሰጡና ያ የተቆለፈው ቦታ የተሻለ የማጥቂያ ቦታ እንዲሆን ከተሞከረበት እሳቤ የመጣ ነው። የአርሰናል ትልቁ የትናንትና የነበረው የመጨረሻው 15 ደቂቃ ኳሊቲ ነው። የተቆለፉ ቦታዎችን የማስከፈት ትዕግስቱን የመጨረሻዎቹ 15 ደቂቃዎች ማርተን ኦዴጋርድ ተቀይሮ ከገባ በኋላ በነበሩት ልውውጦች ውስጥ የታክቲክ የተጫዋቾች የኳሊቲ ልውውጥ የአርሰናልን የማጥቃት እንቅስቃሴ አሳድጎታል። ቅድም ያልኳችሁ ነው የምታስታውሱኝ ከሆነ ሬዚንግ ደ ባርስ ያልኳችሁ ነው። የጨዋታውን እንቅስቃሴ ማሳደግ፣ የጨዋታውን ጥራት ከፍ ማድረግ ማለት ነው። ኢቭን የፋይናል ሰርድ ኢንትሪዎችን እንኳን ስንመለከት ኦዴጋርድ ከገባ በኋላ በነበረው እንቅስቃሴ የፋይናል ሰርድ ኢንትሪዎቹ 8 ኤክስኪዩትድ የተደረጉ የፋይናል ሰርድ ኢንትሪዎች ነበሩ። በአጠቃላይ አርሰናል ኒውካስል ዩናይትድን በፋይናል ሰርድ ኢንትሪ በ18 የፋይናል ሰርድ ኢንትሪዎች ይበልጡታል። የአርሰናሎች ጥሩ ነበረ። የፋይናል ሰርድ ኢንትሪው ኒውካስልን ከዚህ በፊት በሚገጥምበት አይነት ዝቅታ ውስጥ ሆኖ አይደለም እየተጫወተ የነበረው። ነገር ግን የኦዴጋርድ መግባትና ኦዴጋርድ ከገባ በኋላ የነበረው እንቅስቃሴ ኮሌክቲቭ ፕሌዩን የመጨረሻውን የማጥቃት እንቅስቃሴውን ግን ህይወት ዘርቶበት ነበር ማለት እንችላለን። ትናንት አርሰናል አንዱ የነበረው ሌላ ሪከርድ ምንድነው? 23 ክሮሶችን ነው የፈጸሙ። 23 መጨረሻ ላይ የሚፈለጉ ታርጌት የተደረጉ ተጫዋቾችን ለማግኘት የተጣሉ 23
ክሮሶችን ማድረስ ችለዋል በአርሰናል በኩል። ከነኚህ ክሮሶች ውስጥ በጣም የሚደንቃችሁ 11ዎቹ ክሮሶች በዴክለን ራይስ የተፈጸሙ ናቸው። የሜሪኖን የመጀመሪያውን ጎል ጨምሮ ማለት ነው። እንዳውም የሜሪኖን የመጀመሪያውን ጎል ስትመለከቱ ትሬኒንግ ሜዳ ላይ ከጨዋታ በኋላ በነበር አንድ ቃለ መጠይቅ እየተመለከትኩት ነበረ። ዴክለን ራይስ እና የክሮስ ኳሊቲው እያደገ መጥቷል ኒኮላስ ዮቨር ከመጣ በኋላ እና የክሮሲንግ ኳሊቲ እያደገ የመጣበት እርጋታው፣ የምትፈልገውን ተጫዋች አድሬስ የምታደርግበት ይሄ ፒን ፖይንትህን እንዴት ነው ያገኘኸው? ፒን ፖይንት ማለት ይሄ ወስዶ ቁጭ የሚያደርግበት ፒን ማለት ያው መሰካት ማለት ነውና እዛ ፖይንት ላይ የምታስቀምጥበትን እርጋታ ከሚጨምሩልህ ተጫዋቾች መካከል ማን ነው የሚል ጥያቄ ጋዜጠኛው ጠይቆት ነበርና የሚገርመው ነገር ትናንትና ጨዋታውን እየተመለከትኩ ያን ቃለ መጠይቅ እያስታወስኩ ነበረ። ኳሱን ሲሰጠውና ሜሪኖ ሲያስቆጥር አእምሮዬ ላይ ስዕሉ የመጣው ኦዴጋርድ ነበር ያለው። ኦዴጋርድ ሁሌም ቢሆን አለ በእንቅስቃሴ አንተ ኳሱን ይዘህ በምትሄድበት አቅጣጫ ውስጥ ሁሌም የሪሲቪንግ አንግል የኳስ መቀበያ አቅጣጫ ትርፉ ሰው እሱ ነው አለ። ትርፍ ሆኖ የሚቆምበት ዋነኛው ምክንያት ለአንተ መፍትሄ እየፈለገ ነው። ሶሉሽን በሚፈለግበት እንቅስቃሴ ውስጥ ፕራይም ኦዴጋርድ ይሄን ነው የሚያደርገው። ትናንትና እኔ ፕራይም ኦዴጋርድን ነው የተመለከትኩት በአርሰናል። እውነትም በዘንድሮ የውድድር ዓመት አርቴታ ከመፍጠር የመጨረሻው የሜዳ ክፍልን ከማጥቃት እንቅስቃሴ የማጥቃት እንቅስቃሴውን ህይወት ከመዝራት አንጻር የኦዴጋርድ በዛ አይነት ስኪል ውስጥ መገኘት፣ የኦዴጋርድ በዛ አይነት መንገድ ውስጥ መቀመጥ የአርሰናልን አጠቃላይ የአታኪንግ ትሬትን መጨመር። አሁን አርሰናል የአታኪንግ ትሬቱ ላይ ጥያቄ ነበረ። ሞር አርሰናል ሶሊዲቲን የሚፈልግ መከላከል ላይ ጥብቅ መሆንን የሚፈልግ እንጂ ማጥቃት ላይ ስለትን ማምጣት የሚፈልግ ቡድን እየሆነ አይደለም የሚል ብዙ ትችቶች እየተሰነዘሩበት እንደነበረ ታስታውሳላችሁ። ይሄ እንደውም ያለፉት 2 ሳምንታት ሚኬል አርቴታን ዱላ ይዘው ቤት መጥተው መደብደብ ነው የቀራቸው። በተለይ እንግሊዞቹ የመጨረሻዎቹ ጨዋታዎች ላይ በተለይ በሲቲው ጨዋታ የጋሪ ኔቭል እና የጂሚ ካራገርን አስተያየት ሰርቸው ነበር። በዚህ ሳምንት ታስታውሳላችሁ ከ2 ቀን በፊት ሰርቸው ነበርና የሚናገሩት ነገር አርቴታን በቃ ሙሉ በሙሉ የያዘውን ኳሊቲ መጠቀም የማይፈልግ የያዘውን ኳሊቲ መግደል የሚፈልግ አሰልጣኝ እያሉ ይተቹት ነበር። እንግዲህ ይሄ ያው በዘንድሮ የውድድር ዓመት ካስፈረማቸው ተጫዋቾች አንጻር እነኚህን ተጫዋቾች እየተጠቀመበት ያለውን መንገድ ለመተቸት ከመነጨ ሐሳብ ነው በተደጋጋሚ ይህን ትችት የሚሰነዝሩበት የነበረው። ለዚህ ትችት ከፍተኛ የሆነ ምላሽ ነው የሰጠው ትናንትና። በተለይ እያንዳንዱ ሚና ላይ ያሉ ተጫዋቾች ምን ማድረግ እንዳለባቸው፣ በየትኛው እንቅስቃሴ ውስጥ ሲገኙ የትኛውን እንቅስቃሴ ማሳደግ እንደሚችሉ፣ የትኛው የተሻለ አርሰናል ሆኖ ሊገነባ እንደሚችል በደንብ ያሳየበት ነበር። አርሰናል ያለፉት 3 ዓመታት እንደዚህ አይነት ሞመንቶችን ነው ያጣው። እንደዚህ አይነት ሞመንቶች የአርሰናልን የዋንጫ ጉዞ የሚወስኑ ሞመንቶች ናቸው። እዚህ ላይ የሲዝኑ የመጀመሪያ ጨዋታዎች መሆናቸው አይደለም። እንደዚህ አይነት ጨዋታዎች በጨዋታዎቹ ውስጥ አርሰናል ጨዋታዎቹን ለማሸነፍ የሄደበት የቡድን የማሸነፊያ ሜንታሊቲ ነው የሚነሳው። ብዙ ጊዜ በእንደዚህ አይነት እንቅስቃሴዎች ውስጥ የሚሰበር አርሰናል ነበር የምናየው። በእንቅስቃሴዎች ውስጥ እስከ መጨረሻዎቹ ደቂቃዎች ላይ እንቅስቃሴዎችን ወደ ራስ መንገድ በማምጣት የራስን የጨዋታ መንገድ አሳድጎ ከተጋጣሚ የጨዋታ ሐሳብ የሚወሰደውን ብልጫ ወስዶ ጨዋታውን ተቆጣጥሮ መውጣት ነው። ትናንት የነበረው ኒውካስል ዩናይትድ በመከላከልም በማጥቃት እንቅስቃሴም ከተመለከትነው እጅጉን በጣም ጠንካራ ኒውካስል ዩናይትድ የተመለከተው። በተለይ አግሬሲቭሊ የአርሰናል ተጫዋቾችን ለመቋቋም የሄዱበት መንገድ አርሰናሎችን ሞር ኢነርጂ፣ ሞር ኮንሴንትሬሽን፣ ሞር ኢፌክቲቭ ትሬት ካልፈጠሩ በስተቀር አርሰናል ጨዋታውን ሊያሸንፍ የሚችልበት እድል አይኖርም ወደሚለው ድምዳሜ ወስዷል።
ያው በጨዋታው ሐሳብ ዙሪያ ዘርዘር ያለ ፖይንትም ሲያነሳ አርቴታ የተናገረው ነገር ምንድነው? የተጫዋቾችን የተጋዳይነት ስሜት የተጫዋቾችን እስከ መጨረሻው ደቂቃ ድረስ ውጤቱን ለማስተካከል የሄዱበትን ጥረት ሳላደንቅ አላልፍም የሚል አስተያየት ሰጥቷል። ይሄ ለአርቴታ በጣም ቤዚክ የሆነ የቡድን እንቅስቃሴን በመፍጠር የቡድን እንቅስቃሴን በማሳደግ የቡድን እንቅስቃሴን ጥራት በመጨመር በቀጣዩ ሲዝን አርሰናል እንዴት በፕሪሚየር ሊጉ ለትልልቅ ጨዋታዎች ምላሽ ይሰጣል የሚለው የተነበበበት ነበር ማለት ይቻላል። ኒውካስል ዩናይትድ ትናንትና የመጣበትን መንገድ ካየነው ከዚህ በፊት በሚመጣበት መንገድ ነው የመጣው። የአርሰናልን ደካማውን ፓርት በሚገባ የሚያውቅ ቡድን ነው ኒውካስል ዩናይትድ። በተለይ በሚገኙ የመስመሮች መካከል ጫናዎች ቢትዊን ዘ ላይንስ ምንላቸውን አቅጣጫዎችን ማክሲማይዝ በማድረግ እነዛን እንቅስቃሴዎች መቆጣጠር የሚፈልግ ቡድን ነው። ክፍተቶቹ በአርሰናል በመሄድና በመምጣት እንቅስቃሴ ውስጥ የሚፈጠሩ ናቸው። ምክንያቱም ከቨር የማድረግና ቦታዎቹን በሚገባ ሺልድ አድርጎ ያለመጠበቅ ኒውካስል ዩናይትዶች ሁሌም ቢሆን የአርሰናልን ክፍተቶች ማክሲማይዝ ለማድረግ የሚጠቀሙባቸው የአርሰናል ድክመት የነሱ ኳሊቲዎች ናቸው። ትናንት በአርሰናል የነበረው ትልቁ እድገት እነኚህን ቦታዎች በቀላሉ መስጠት አለመቻሉ። በተለይ የመጀመሪያዎቹ 30 ደቂቃና የመጨረሻዎቹ 20 ደቂቃዎች ላይ አርሰናሎች የተሻለ በእነኚህ ሜዳ ክፍሎች ላይ ኒውካስል ዩናይትዶች ማክሲማይዝ ለማድረግ እየፈለጉት ያለው እያሸተቱት ያለው ነገር እንዳለ ስለገባቸው የመቆለፍ ስራዎችን ነበር የሚሰሩት የነበረው። በሁለት መንገዶች ነበር የሚያደርጉት። የመጀመሪያው ኦቨርሎዶችን በማብዛት በርከት ያሉ ተጫዋቾችን እነዛ ቀጠናዎች ላይ ማስቀመጥ ነው። ሁለተኛው ሪከቨሪ ሩጫዎቻቸው የተጠና ሪከቨሪ ሩጫዎችን ያደርጉ ነበር። እነኚህ የተጠኑ ሩጫዎች ኒውካስል ዩናይትዶች ስትራቴጂካሊ የማጥቂያ ዌፐን ነው ብለው የሚያስቡትን ቦታ የሚከለክሉ ናቸው። የኒውካስል ዩናይትድ የማጥቂያ መሳሪያዎች እነኚህ ስለሆኑ ማለት ነው። አብዛኛውን አርሰናሎች እነኚህን እንቅስቃሴዎችን ቀድሞ ኮንትሮል ማድረግ ችሏል። ኮንትሮል የሚያደርጉበት መንገድ፣ ሞኒተር የሚያደርጉበት መንገድ፣ እያንዳንዱ እንቅስቃሴ ለሚፈልገው ነገር በሚገባ ምላሽ የሰጡበት ሆኖ ነው የተመለከትነው። ስለዚህ እንደ ትልቅ ቡድን አርሰናል በትልልቅ የጨዋታ ምሽቶች እንደዚህ አይነት የትልቅ የጨዋታ ምሽቶች ላይ ምን ማድረግ አለበት፣ ጨዋታዎቹን እንዴት ነው ሊቆጣጠር ሊመራ የሚችለው የሚለው ይሄ ፕሩፍ ኦፍ ፖይንት የሰጠበት ይመስላል የትናንትናው የአርቴታ የቡድን አጫወት። ሪጂዲቲዎች አሉ፣ አዎ በእንቅስቃሴ ነገር ግን አስፈላጊ ሆኖ በሚገኙባቸው ጨዋታዎች ላይ ደግሞ ምን ማድረግ እንዳለብን እነኚህን አካሄዶቻችን እንዴት አጥብቀን መቀጠል እንዳለብን ያለፉት ሲዝኖች አስተምረውናል ብሏል። ስለዚህ ከዚህ በኋላ በሚደረጉ ጨዋታዎች አርሰናል መልኩን እየቀያየረ የሚጫወት ቡድን እንደሚሆን ግልጽ ነው። ትናንት በሚያጠቃበትና በሚከላከልበት እሳቤው ውስጥ የሚቀያየርበትን መንገድ ከተመለከትነው ለዚህ ማሳያ ነው። ለምሳሌ ኳስ ለመጀመር የሚሞክርበት አካሄድ አንዳንድ እንቅስቃሴዎቹ አርሰናልን የሚመስል አልነበር። ዴቪድ ራያ በረዥሙ ኳስ ይጠልዛል። ከዛ በኋላ ሁለተኛ ኳስ ደግሞ የኒውካስል ዩናይትድ ተጫዋቾች አስበው አጥቅተው የሚመጡበት እንቅስቃሴ ይሆናል። ይህንን በተወሰኑ እንቅስቃሴዎች ውስጥ ለማድረግ ከሞከረ በኋላ እንደማያዋጣው ስላወቀ ቀይሮታል። የተመለከትነው ነገር ያለ። ስለዚህ በየእንቅስቃሴዎች ውስጥ የሚሞክራቸው የሚቀይራቸው ነበሩ። ትናንት እኔ በአርሰናል በእንቅስቃሴ በቁጥሮችም ደረጃ ከተመለከትነው ግራውንድ ዲዌሎችን በማሸነፍ አንድ ለአንድ ኤሪያል ዲዌሎችን በመርታት በፔኔትሬሽን ሩጫዎች በሊንካፕ የፋይናል ሰርድ በተለይም ደግሞ የመጨረሻው የሜዳ ክፍል ላይ በሚፈለጉ የቅንጅት የማጥቃት ጨዋታዎች ላይ አርሰናልን የተሻለ በማድረግ እንደ ዩሪን ቲምበር የተሳካለት ተጫዋች ነበር ብዬ አላምንም። የትናንትናው የጨዋታው ምርጡ በተለይ አርሰናል ከሚፈልገው የጎርደን የማጥቃት እንቅስቃሴን ከመገደብ አርሰናል ከሚፈልገው የማጥቃት እንቅስቃሴ ጋር ደግሞ የማጥቂያ መነሻ ኢንሳይሰር ከመሆን ቀስቃሽ ከመሆን አንጻር የዚህ ተጫዋች ሚና የሚናቅ አልነበር። በጣም ያደገ
የተጫዋቹን እንቅስቃሴ በሚገባ የተመለከትንበት ነበር። እንቅስቃሴው በጣም ላቅ ያለ ነው። ተጫዋቹ አሁን የአርሰናልን የመስመር የማጥቃት እንቅስቃሴ ያሳድጎታል። በሳምንቱ መጨረሻ ትችት ውስጥ ከነበረባቸው ቦታዎች መካከል በነገራችን ላይ አንዱ ይሄ ነው። አራቱም የተከላካይ መስመር ተጫዋቾች ሴንተር ባኮች ናቸው ብሎት ነበር ጂሚ ካራገር ሚኬል አርቴታ። እኔ በጀራርድ ሁዬ ሰዓት ጀራርድ ሁዬ የሚጠቀሙትን የተከላካይ መስመር አጠቃቀም ነው ሚኬል አርቴታ የሚጠቀመው። ከነኚህ ተጫዋቾች መካከል እንግዲህ ዩሪን ቲምበር የመሃል ተከላካይ ነው እያለ ያለው ነገር ግን ከካራገር አንድ ሐሳብ ውድቅ የሚሆነው ምንድነው? አርሰናል እነኚህን ተጫዋቾች የሚጠቀሙበት መንገድ እሱ ከሚያውቀውና ከተጫወተበት የጨዋታ መንገድ የራቀ ነው። ዩሪን ቲምበር በባህሪው በሶስቱ ቦታዎች ላይ መጫወቱ የዩሪን ቲምበር ኳሊቲ እንጂ የአርሰናል ድክመት አይደለም። ዩሪን ቲምበር ሄዶ በሚያጠቃበት ሰዓት ሞደርን ፉልባክ ነው የሚመስለው፣ ሞደርን ሚድፊልድ ነው የሚመስለው። ከኳስ ጋር ያለው ምቾት፣ የአጥቂዎችን እንቅስቃሴ ቆርጦ ሰብሮ ገብቶ የሚጫወትበት እንቅስቃሴ፣ የመጨረሻ የኳስ ሽግግሮችን ወደ መጨረሻው የማጥቂያ ጫና ለመጣል የሚሄድበት እርጋታው፣ ኤክስኪዩት የሚያደርግበት የአፈጻጸም ጥራቱ በጣም የሚደንቅ ነው የዚህ ተጫዋች ብቃት። ስለዚህ ይሄንን ተጫዋች ከዚህ በፊት ከሚያውቃቸው የተከላካይ መስመር ይሄ የሴንተር ባክ ባህሪ ያላቸው ተጫዋቾች መካከል መመደብ ለእኔ ንፉግነት ይመስለኛል። ምክንያቱም የዚህ ተጫዋች የሜዳ ላይ አፈጻጸም ኤክሴፕሽናል ነው። እንዳውም በዚሁ ከቀጠለና ጉዳት ማያስተናግድ ከሆነ የአርሰናል የማጥቃት የአርሰናል የጨዋታ እንቅስቃሴ ብልጫ መውሰጃ ሚና ከዚህ ተጫዋች አእምሮና እግር የሚመነጭ ነው የሚሆነው። ልዩ ነበር ትናንትና። እንቅስቃሴውን የሚመራበት እንቅስቃሴውን የሚቆጣጠርበት መንገድ በጣም ድንቅ ነበር። አርሰናል እንግዲህ ትናንትና ጨዋታውን ካሸነፈ በኋላ በሊቨርፑልና በአርሰናል መካከል ያለው የነጥብ ልዩነት ወደ 2 ጠቧል። ይሄ የአርሰናል ደጋፊዎች አጥብቀው አብዝተው የሚፈልጉት ነው። ምክንያቱም በመካከላቸው ልዩነቱ እየሰፋ እንዲሄድ ስለማይፈልግ ማለት ነው። ከዚህ በኋላ በሚደረጉ ጨዋታዎች ውስጥ ያሉ የጨዋታ ቀናቶችን መቆጣጠር ላይ አርሰናሎች የተሻለ ጨዋታውን እንዴት መቆጣጠር ይችላሉ፣ የተሻለ እንዴት ጨዋታውን መምራት ይችላሉ ለሚለው የኒውካስል ዩናይትዱ ድል አንድ የሚሰጠው መንገድ አለ። ሊቨርፑል 6 ተጫውቷል፣ 5ቱን አሸንፏል፣ 1 ተሸንፎ 15 ነጥብ ይዟል። አርሰናል 6 ተጫውቷል፣ በጨዋታው እንግዲህ 4ቱን አሸንፏል፣ 1 አቻ፣ 1 ሽንፈት ነው ያለበት፣ 13 ነጥቦችን ይዞ ሁለተኛ ደረጃ ላይ ነው የተቀመጠው። ክሪስታል ፓላስ 6 ተጫውቷል፣ 3 አሸንፏል፣ 3 አቻ ወጥቷል፣ ምንም አልተሸነፈም፣ 12 ነጥቦች አሉ። ቶትንሃም 6 ተጫውቶ 3 አሸንፎ 2 አቻ ወጥቶ 1 ተሸንፎ 11 ነጥቦችን ይዟል። ሰንደርላንድ ነው አስገራሚ የሚባል ጉዞ እያደረገ የሚገኘው። 6 ተጫውቷል፣ 3 አሸንፏል፣ 2 አቻ ወጥቷል፣ 1 ተሸንፏል፣ 11 ነጥብ ይዟል። ያው ማንቸስተር ሲቲ 10 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው። ማንቸስተር ዩናይትድ ወደ 14ኛ ደረጃ ሄዷል። 6 ተጫውቶ 7 ነጥብ ነው ያለው። ማንቸስተር ዩናይትድ በዚህ የውድድር ዓመት እንግዲህ 3 ተሸንፏል። ይሄ ብዙ ነው። 2 አሸንፎ 1 አቻ ወጥቷል። ኒውካስል ዩናይትድ 15ኛ ደረጃ ላይ ነው የሚገኘው። 6 ተጫውቶ 6 ነጥብ ነው ያለው። በዚህ የውድድር ዓመት ሁለተኛ ሽንፈቱን ነው ትናንትና ያስተናገደው ማለት ነው። በወራጅ ቀጠና ውስጥ ወልቭስ፣ ዌስትሃም፣ በርንሌይ፣ ኖቲንግሃም ፎረስት፣ አስቶን ቪላ ነው የሚገኙት። ስለዚህ ሊጉ ዘንድሮ የተለየ መልክ እንደሚሰጠን እየተመለከትን ነው። ያልጠበቅናቸው ቡድኖች ታች ልናገኛቸው እንችላለን። ፉክክሩ በጣም ጠበቅ ያለ ሆኖ እየቀጠለ ይገኛል። አርሰናል ግን መሆን የሚገባውን ሆኖ ትናንትና ድል ማድረግ ችሏል። እንዴት አያችሁት ጨዋታውን? እስኪ ሀሳብ አስተያየት ስጡበት። ጥሩ ቀን ይውላችሁ።